ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ኤፍሬም ማለት ነው ሩታን እየለመናት ነበረ። እጅ እጅ የሚል ንግግር ማለት ነው። እጅ እጅ ነው የሚለው። ልመና አይሉት፣ ማስገደድ አይሉት። ምን አይነት ነው በእናታችሁ? ኤፍሬም ብዙ ጊዜ ለሩታ ነበር መቆም ያለበት፣ ግን እሱ ሩታ እንዳስፈራራ ወንድሜ እንዳለ የሱን ወንድም አላየውም እንዴ? ዛሬ ሄርሜላ ጋር ሲለጣጠፍ እውነቴን እምላችሁ ሩታ 2 ቀን አለ ሄርሜላ ጋር ሳይገናኝ እና አቤል ጋር ሳይገናኝ ቢውል ትታረቀዋለች። ላኪን እሷ ማለት ነው ጸባዩን ስለምታውቀው ማን ነው እንትና ይሄ እዩ ዛሬ ገልጾታል ማለት ነው። በቃ የሩታን ሀሳብ ነው የተናገረው። እኔ ራሱ ሩታ እንደዛ እንደምትር እርግጠኛ ነኝ። እና እሱ እንደ ልጅ አሳዳጊ ነው ያዛት። ልጄን እያሳደገችልኝ ነው፣ ልጄን የምታሳድግልኝ ናት ዝም ብሎ የሚለው ማለት ነው። ቢያንስ የልጅ እናት ናት ቢል ምን ችግር አለው? የልጅ እናት ናት ቢል ችግር አለው? የልጅ እያሳደገችልኝ ነው ምናምን። ዛሬ ሩታ ዘንድ ይመጣል፣ ነገ ሄርሜላ ዘንድ፣ ጧት ሄርሜላ ዘንድ፣ ማታ ሩታ ዘንድ። ምን አዳረቃት እንደዚህ ሆና? ሩታ ራሱ እንደዚህ ብላ ምን አዳረቃት? ሲፈልግ ሲፈልግ ይምጣ፣ የራሱ ጉዳይ። ግን አሁን ሩታን እንደዚህ እያደረጉ የሚያጨናንቋት ለምንድን ነው? ሩታ አሁን እውነት አላት። እኔም ቢሆን እንደዛ ነው የማደርገው። ወይ እኔ ዘንድ አርፎ ይቀመጥ፣ ወይ ሄርሜላ ዘንድ አርፎ ይቀመጥ። በቃ ተፋተናል። እኔ የራሱ ሩታ እዛ መግባቷ እየገረመኝ ነው። አሁን ቤቷ እንደ በፊቱ ቤቷ መስሎ ነበር። በአሁኑ አያያዝ ያ ቤቷ በሽታ ነው የሚሆናት። ምክንያቱም የአብርሽ ፎቶ ነው እንጂ አብርሽ እሷ ዘንድ የለም። አብርሽ ያለው ሄርሜላ ዘንድ ነው፣ የአብርሽ ፎቶ ያለው ሩታ ዘንድ ነው። አሁን ይሄ ሁሉ ምን ይሰራላታል? ቤቱ ራሱን ያስጠልቶኛል። ትናንትና በባለፈው እንደ ሰብስክራይብ ሲያደርጓት ሲቀበሏት ምርጥ ቤት መስሎ የነበረ። ምክንያቱም በቃ አክብሯት ተቀበሏት እያሉ ማለት ነው። ግን አሁን የሱ ምስል እዚህ ላይ እሱ ያለው ሄርሜላ ጋር የአብርሽ ፎቶ ያለው እሷ ዘንድ። እሷ ፎቶ ምንም አይሰራላት፣ ቤቱ ምንም አይሰራላት፣ መኪናው ምንም አይሰራላት፣ ቤቱ ምንም አይሰራላት። ምንም የተሰበረ ልብ በቃ ተሸፍኖ አትጠግነውም ብላለች። እና እውነቷን ነው። አብርሽ በቃ እያታለላት ልጁን ለልጅ ያዝታል አለ ልጁ እንድትይዝለት ነው እንጂ የፈለገው ሩታን ፈልጓት አይደለም እንጂ ሩታ ራሱ አሁን ቆይታላችሁ ትንሽ ቆይታ ባንዱ ነው የምትሄደው እንጂ እዛ ቤት አትቀመጣትም። ሩታ ምን ይሰራላታል? ያ ሁሉ ፎቶ እያየች እሱ ልጁ ሌላ አብርሽ ሌላ ሰው ጋር ፎቶ እዚህ ጋር ሆኖ እያየች ምን አቃጠላት? እኔ ራሱ በቃ ያ ቤት እዛ ቤት መግባቷ ያኔ አብርሽ ይስተካከላል ብዬ ነበር። እዛ ቤት እንደገባች አብርሽ ይስተካከልና ሄርሜላንም ጓደኞቹንም ትቶ በቃ ሩታ ጋር እንትን ለማለት ያስባል ብዬ ነበር። አንደኛ፣ ሁለተኛ ደግሞ ዶርም ምናምን ተከራይቶ እዛው ብቻውን ከሄርሜላ ጋር ሳይገናኝ ከጓደኞቹ ጋር ሳይገናኝ ብቻውን እያሰበ በቃ ሩታ እንደምታዋጣው ወይ ደግሞ ሄርሜላ እንደምታዋጣው አስቦ ወደ አንድ በኩል ይወስናል የሚል ሀሳብ ነበረኝ። ምን ሄርሜላ ዘንድ ሄዳል፣ እዛ ይመጣል። በቃ እየተላላሱ ደሜ ፍልት ነው ያደረጉኝ። እኔ ሩታ ጽናት ይስጣቶልኝ። እኔ ቢሆን እንደ ወጣ ገቢ አላስደርሰውም። ባንዱ ድት ነበር። ምን አመካከረ? እዛ ለህር ነው ብዬ ምን አወራራኝ? እኔ ብዙ ወሬ ሳላወራ ባንዱ ሹልክ ብዬ ነበር መደው ማለት ነው። እና ሩታም ቢሆን አንድ ቀን እንደዛ ሳታረግ ጉድ ሳሰረው አቀርም። አሁን እሱ በቤቷ አታሎ ቤቷ መታለች፣ ምን የምታመጣው ነገር የላትም ምናምን ብሎ አስቦ ሊሆን ይችላል። እንደዛ አይደለም። አንድ ቀን ጉድ ሰራለች በሰፈርከው ቁና። መኪናም ተሆነ ብርም ቤትም ከሆነ ብትሰጣት ምንም ትርጉም የለውም። ዋናው አንተ ለሷ ደስ እንዲላ ከፈለክ በቃ እዛ ውስጥ ያለውን ጓዟን አውጥታ ትጣለው። ፎቶ ምናምንም ነቃቅላ ትጣለው። ምን ይሰራላታል? ሄርሜላ ቤት ወስደ ለጥፈው፣ ፎቶውን ወስደ ሄርሜላ ዘንድ ለጥፈው። ወይ ደግሞ አንተ ጠቅለህና እንደዛ ይሻላል እንጂ ከሁለት እዛ ቤት መኖር ራሱ ሩታ በጣም እንደ ግርሳት ነው የሚፈጃል። በጣም የሚያስጠላ አረን ያለው
የሱ አሁን እሷ በቃ ጮቤ ረገጠ እኮ ሄርሜላ በቃ በፈለገችው እንደውም ቤት ለቅቄ እዛ ሄዳለሁ እያለች ነበር አብርሽ ዘንድ ማለት ነው። አብርሽ ዘንድ እከራያለሁ እያለች እና አብርሽ አሁን ነገሩን ያስተካከልኩ መስሎት እንደገና አባብሶት ነው ሄደው። ምክንያቱም ሩታ በጣም ለማንኛውም እሷ ዝም ብላ አትቀመጥም። ወይ የሆነ ሰው ጋር ትመጣለች ወይ ደግሞ ከሀገር ትወጣለች እንጂ አብርሽና ሄርሜላ እዛ እንደዛ እየሆኑ የአብርሽ ፎቶ እሷ ቤት ተቀምጦ ጉድ እኮ ነው እናንተ። እንደው ይሄ ድራማን በሉት ውለት በጣም የሚያስቅ ነው። ምን አስቦ ነው አብርሽ? ቆይ ምን አስቦ ነው እንዴ? ቆይ አሁን እዛ አንድ ክፍል እዚህ ደር ብትለው ቀን ወይኔ ጉዴ! ሄርሜላ እየሮጠች ትመጣለች። አቤል ይመጣል፣ ብሩክ ይመጣል። ከዛስ ሩታ ምንድነው የምትሆነው? እና በጣም እንትን ይላል። በጣም ያስጠላል። ሩታ በጣም አሁን እየከበደባት ነው ያለው። ያው እንዳለችው ነገሩን ካልታወችው መልሳ እንትን ብትለው ያን ወደ ውጭ ሄዳለሁ የምትለውን ነገር መልሳ ብታስበው ይሻላታል እንጂ እዚህ ሁና እንኳን ሰው አትሆንም። እንደው እዚህ ሁና አብርሽ እንደዛ እየሆነ እሷ እዚህ ሁና ቁጭ ብላ ካለች በጣም ጎበዝ ናት። እንደሷ ጠንካራ ሴት መሆን ያስፈልጋል እንጂ እንደዛ እኔ ዛሬውን አይቼ ዛሬውን ምግብ እያበላችው እኔ ጋር ተቀመጥ እያለችው እሱ ደግሞ በቃ ልጅ ጣገብ ነው መሆነው ማለቱን ትቶ አይ ብቻ ነው የምፈልገው ምናምን ያንንም እኮ በቃ ሸህም ይዞት ነው ለተመልካች ሸህም ይዞት ነው እንጂ ፈልገዋል። ሄርሜላ ጋር መቀመጥ ይፈልገዋል ግን ሸህም ያዘው ሰው ምን ይለኛል። ሩታ ደግሞ ድንገት አኩርፋ የሆነ ቦታ ሄዳለሁ ትላለች መስሎት ነው እንጂ አብርሃም ሄዶ እዛ መቀመጥ ይፈልገዋል እንጂ ቤታቶ ወይ ደግሞ ሊያስመስል አይደለም። እዛ አብሬሽ ልቀመጥ ምናምን የሚለው እና ጓደኞቼ አመሰግናለሁ።